አልፈልግም ውጣልኝ አልወጣም እኔ ከቤት ውጣልኝ በስነ ስርዓት ይኸውልሽ በስነ ስርዓት መልሽ ስለና ወርቁ በእነሱ ምክንያት አይደለም እንደዚህ ሆነ ምን ታውቂያለሽ ስለና ወርቁ ንገረኛ ተረጋጊኝ እንደሱ ለማለት ፈልጌ አይደለም ውጪልኝ ምን ታውቂያለሽ ይኸውልሽ መቅደስ መጀመሪያ ተረጋጊ መቅደስ ውጪ መቅደስ ተረጋጊ ውጪልኝ እኔ አሞኛል ውጪልኝ በቃ ኢቭን እዚህ መተን ራሱ በቃ ምንም ሰውየው ሰላም የለውም ስለምን እንደሚያወራ አስተውላው ይሁን አይሁን አላውቅም ግን የሆነ ሲያወራም ይሄ ቀስ ብሎ የማውራት ነገር እሱ ዴፊኒትሊ የማስመሰል ነገር ነው እነማን ስለሆኑ ነው ከምንም ነገር በላይ ሆኖ እናንተን ውጡ አትውጡ ቦታችንን ልቀቁ አትልቀቁ ሊሉ የቻሉበት ምክንያት ምን ስለሆኑ ነው እነሱ የሚገባኝ እኔ እዛ መሬቱ ያኔ የአያቴ ንብረት ነው ኢቭን እኛ ዝም ብለን ነው ወደዚህ ራሱ የመጣ ነው ምንም ነገር ሳንይዝ ማለት በቃ በአስቸኳይ መውጣት አለባችሁ በቃ እሱ አክስቴን ይገፋፋታል እኔ ምንም ማለት አልችልም በሰዓቱ ግዴታ ስለተማርኩ ሁሉንም ነገር ታውቃለህ ማለት አይደለም ምክንያቱም የሰው ልጅ ነው ጭንቅላት ውስጥ በጣም ብዙ የሚመላለሱ ነገሮች ይኖራሉ ለመናገር ትሞክር ጭራሽ ለአክስትሽ አግዘሽ እኔን ለመናገር ትሞክራለሽ ብሎ ደግሞ ጭራሽ ወደ ዲዞ እየዞረብኝ ነው ይሄ ሁሉም ሰው የሚቀበረው ቤተክርስቲያን ነው አይደለ ግን እነሱ ከፈለጉ ጓራቸው ይቀብራሉ ዘመዳቸውን ምንም እኔ የደበኩት ነገር የለም ህይወት አንቺ ውጪልኝ በቃ ከፈለገ ራሱ ዮሴፍ አይነግራችሁም ነበር ሚስጥሩን እኔ ደግሞ ይሄን ከተናገርኩኝ ህይወት አደጋ ላይ ነው የሚወድቀው ስለዚህ ካንቺ እውነቱን ሳላውቅ ካንቺ ሚስጥሩን ሳልረዳ በፍጹም ልወጣ አልችልም ምን አለ የቤታችንን በቤታችን ራሳችን መፍታት እየቻል ይሁሉ ነገር ምን ያደርጋል ቆይ አንቺ እኮ ልጅ ነሽ ምን ታውቂያለሽ ስለኛ ደግሞ በእርግጠኝነት እነዛን ቤተሰቦች ታውቂያቸዋለሽ ከነወርቁ በተጨማሪ የነ ልዑልን ቤተሰቦች ታውቂያቸዋለሽ እዛ ከተማ ላይ የነበሩ ሰዎችም ስለሆኑ ንገሪኝ እስኪ ለምንድን ነው እንደዛ እየመጣሽ ብዙ ነገር እያደረገሽ መሬታችን እንደዛ ያለ ፍላጎታችን ሲቀማ ስንት ንብረት ያዘ መሬት ሲቀማ ለምን ዝም አልሽ ይኸውልህ እኔ ከህይወቴ የሚበልጥብኝ ነገር የለም ይሄ የማይሆን መሬት ምናምን ተብሎ እኔ ህይወቴን አደጋ ላይ መጣል አልፈልግም እኔንም ሆነ ያደራ ልጄንም አደጋ ላይ መጣል አልፈልግም ከልዑል የማንነት ጥያቄ ጀርባ ያሉ ሚስጥሮች አሁንም አስፈሪ እንዲሁም ደግሞ አስደንጋጭ እየሆኑ መጥተዋል ሰላም ጤና ፍቅር ለእናንተ ይሁን ውድ ያገሬ ልጆች ከሀገር ውስጥም ከሀገር ውጭም ሆናችሁ ይህንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዘት ይበልልኝ ብሩክ ነኝ ዱካሾ ላይ እንገኛለን የተለያዩ ማህበራዊ ጉዳዮችን እንዲሁም ደግሞ የወንጀል ታሪኮችን ሳይቀር እዚህ ወደ እናንተ ይዘን እየመጣን የምናደርስበት ውድ ሆኖና የተከበረው ሰዓታችን ላይ ደርሰናል እንግዲህ ተመልካቾቻችን አንድ ጉዳይ በቀጥታ ወደ እናንተ አድርሰን ነበረ እንግዲህ ከዚህ በኋላ በልዑል ጉዳይ ላይ ሙሉ በሙሉ እጃችንን አስገብተናል ካለን እንግዲህ ቀናት ተቆጠሩ ይሄ ማለት እንግዲህ ቀላል ነገር አይደለም ይሄ ጉዳይ በጣም ከባድ የሆነ ነገርን እየወለደ እየተሳሰበ የመጣ ጉዳይ ነው እንግዲህ እንደሰማችሁት ከሆነ ይሄ ጉዳይ በእኛ በኩል ነበር የመጣው ከዛ በኋላ ከእናትየዋም ጋር ጨምሮ ከልዑሌ እናት ከማሚ ጋር ያደረግነውን ቆይታ እንደተመለከታችሁት ከባድ ሁኔታ እንደነበረ ነገሩ ቀለል ያለ ጉዳይ እንዳልሆነ ተመልክታችኋል እኛ እንግዲህ ነገሮችን ለማረጋጋት ለማርገብ የተቻለንን ሞከርን ነገር ግን ልዑል ያመነበትም ጉዳይ ስለሆነ ወደ ኋላ እንዲመለስ እንደማይችል እኛም ከሁኔታው አንፃር ነገሮችን ለማርገብ እናትየዋንም ለማረጋጋት ሞከርን እንጂ አንድ የገባንበት ጉዳይ ወደ ኋላ የምንመለስበት ጉዳይ በፍጹም ሊሆን እንደማይችል ለእናንተም ቢሆን ነግረናል አስረድተናል ለልዑልም ከካሜራም ጀርባ ያስረዳ ነው ይሄ ነው በአንተ ህይወት የመጣ ጉዳይ በእኛም መጣ ማለት ነው እኛም እንግዲህ የማንነት ጥያቄ መስሎን ነበረ መጀመሪያ ጉዳይ ወደኛ ሲመጣ ነገር ግን ከዚያ ጀርባ ደግሞ ሌሎች በጣም ብዙ የተወሳሰቡ ትብትብ ያሉ ነገሮች እዛ የተወለዱበት ያደጉበት ከተማ ላይ እንግዲህ እንዳልተጠበቀ ምን አይነት ሁኔታ ነው የተፈጠረው እስከምንል ድረስ በጣም ከባድ ሁኔታ ነው ይዞብን የመጣው እኛም ጋር ቢሆን እንግዲህ እንደዚህ ይሆናል ብለን በፍጹም አልጠበቅንም ነበር ከዛ ጀርባ ግን በጣም የተደበቁ ለካኛ ያላወቅናቸው እንደዚህ ነው ቢባሉ ከማንነት ጥያቄ ጀርባ የህይወትንም ጉዳይ አደጋ ላይ የሚጥል ከናትየዋ ከራሳቸው አንደበት የደረሰ ምክንያቱም እንደነገርናችሁ ከሆነ እውነታው ያለው እሳቸው ጋርና ፈጣሪያቸው ጋር ብቻ ነው ይሄንን የሚያውቁት ሁለቱ ብቻ ናቸው ለምን ይሄንን ሁሉ አመት ደበቁት ለምን እስከ ዛሬ አልተናገሩም ይሄስ ጉዳይ ለምን ዛሬ ላይ መጣ ዛሬ መምጣቱ በራሱ ሌላ ጥያቄን የሚያስነሳ ጉዳይ ስለሆነ ሆነና አንዴ ጉዳዩ ላይ እጃችንን እስካስገባን ድረስ ደግሞ ወደ ኋላ የምንመለስበት ምንም ጉዳይ የለም ሞት ከሆነ አብረን የምንቀበለው ጉዳይ ነው እስከዛም ድረስ ከዚህ በፊትም ወደ ኋላ ተመልሰን አናቅም አሁን የምንመለስበት ምንም ምክንያት የለንም እኛም ያለውን ነገር ግን እስከምንሄድበት ርቀት ድረስ ከዚህ በፊት እንግዲህ በምን አይነት ርቀት በምን አይነት ሁኔታ ህይወታችንን ሰጠን እንደምንሄድ ታውቃላችሁ አሁንም ያ ጉዳይ አልቆመም እንግዲህ ለማናውቆቸው ሰዎች ሳይቀር ህይወታችንን ሰጠን እስከ ጥግ ድረስ ሄደን አድነናል
እንኳን ለወንድማችን እንኳን ለልዑል ቀርቶ። ስለዚህ አሁንም ወደ ኋላ የምንልበት ምክንያት የለም። ምንድነው ጉዳዩ? እንግዲህ እንደተመለከታችሁት ከሆነ እነ ልዑል ተወልዶ ያደጉበት ከተማ ላይ እናትየዋንም ጨምሮ የአቶ አንዳርጋቸው ከተማ የተባለው ላይ የልዑል አባት ወርቁ ነው የሚባል ነገር መጥቷል። እንግዲህ መቀበል አለመቀበል እሱ ሌላ ጉዳይ ነው። ከዚህ በኋላ የምናጣራው እውነታውን የምንደርስበት በጣም ብዙ ጉዳዮች፣ በጣም ብዙ ፍንጮች፣ በጣም ብዙ የተከበብንባቸው ጉዳዮች ስላሉ አሁን ከምንም በላይ ደግሞ የእኛ ጀግንነት የሚያስፈልግበት ሰዓትም ስለሆነ ጭምር እንግዲህ ይሄ ጉዳይ ምንድን ነው? ከዚህ ጀርባስ ያለው ጉዳይ ምንድን ነው? እዛ ከተማ ላይ የተቀበረው ሚስጥር ምንድን ነው? በባዕድ አምልኮ የተተበተቡት ሰዎች እነማን ናቸው? ልዑል ህይወት ላይ ያንዣበበው ጉዳይስ ምንድን ነው የሚለውን እንግዲህ ከዚህ በኋላ ለማጥራት የምንሰራበት ነው። ከዚህ በኋላ ከእናትየዋ የተደበቀውን ሚስጥር ከሰማን በኋላ ለካሜራም እኛም በቪዲዮም አላወጣነውም፣ ለልዑልም ጭምር የነገርነውም ነገር የለም። ከእሳቸው ጋር ካወራም በኋላ ነገሮችን ለማጥራት ሞከርን። እዛ ቦታ ላይ የነበሩ እዛ ከተማ ላይ ተወልደው አድገዋል፣ ከዛ በኋላ ወደ አዲስ አበባ መጥተዋል የተባሉ ቤተሰቦችን ለማግኘት ሞከርን። አቶ ዮሴፍና ቤተሰቦቹ ናቸው እነዚህ ሰዎች። አቶ ዮሴፍን በቀጥታ አገኘ ነው። ስንሄድ እንግዲህ እንዳያችሁት ከሆነ ህይወት የተባለች አንድ ሴት ነው ያገኘ ነው። እንግዲህ ህይወትን ካገኘን በኋላ እሷ እንግዲህ ለኛ ፈቃደኛ አልነበረችም። በጊዜው እንዳያችሁት ከሆነ ዮሴፍ እስከሚመጣ መጠበቅ ነበረብን። እንዳጋጣሚ ሆኖ ያን ያክል አልቆይም፣ አስገቢያቸው አለ። ከኛ ጋር እያወራች በነበረበት ሰዓት አቶ ዮሴፍ ወይም ደግሞ ዶክተር ዮሴፍ የተባለው ሰው አንኳኩቶ ገባ። ነገሮችን ለማስረዳት ሞከርን ግን አንዳንድ ነገሮችን ለመጠየቅ በምንሞክርበት ጊዜ እሱ የነገረንን ነገሮች ተመልክታችኋል። እንግዲህ ወርቁን እንደሚያውቀው ይሄ ሰውዬ እዛ ከተማ ላይ እንደነበረ በሕክምና ሙያ ሲያገለግል እንደነበረ የአቶ ወርቁ ቤተሰቦች እንግዲህ የሆነ ነገር እንደነበራቸው እዛ አካባቢ ላይ የባዕድ አምልኮ ያመልካሉ እንጂ እኔ ጋርም ሲመጡ ሰዎች ሌሎች ሐኪሞችም ገርሟቸው ነበረ። እንዴት መጡ ብላ አንድም ናርስ እንደዚህ ብላኛለች ብሎ የሆነ ታሪክ ነግሮናል። ከዛ ባሻገር ግን የሚያውቀው ነገር እንደሌለ አንዳንዴ እንግዲህ የተኩስም ድምፅ ይሰማል። ሌሎች ልጆችም አሉ እየተባለ እነሱ በወርስ ጉዳይ እየተጣሉ ነው እንጂ ሌላ ነገር የሰሞት ነገር የለም። ባለቤቴን በርግጥ ጠይቄያት ነበረ። ምንድነው እሷ ከኔ በፊት የተወሰነ ቀን ቀደም ብላ የተወሰነ አመታት እዛ ቆይታ ገብታለች። ስለዚህ የምታውቃቸው ነገሮች ይኖራሉ ብዬ ስለማስብ ስጠይቃት እንግዲህ እንደዚህ ነው ያለችኝ። ይሄንን አሁን የነገርኳችሁን ምላሽ ነው የሰጠችኝ። በወርስ ነው የሚጣሉት። እንግዲህ በጣም ብዙ ልጆችም ስላሏቸው ከሌላ የሚወለዱት ልጆች ስላላቸው የአቶ ወርቁ ልጆች በዚህ ጉዳይ እየተጣሉ ነው እንጂ ምንም ሌላ የነገረችኝ ነገር የለም። ከዚህ በተጨማሪ የማውቀው ነገር የለም ብሎ ነገረን። የተወሰኑ ጥያቄዎችም ለመጠየቅ ሞከረን። ከዚህ በላይ ምንም የማውቀው ነገር የለም፣ ከዚህ በላይ ልተባበር የምችለው ነገር የለም፣ ምናልባትም ካለ አስታውሳለሁ ወይም እነግርሃለሁ አለኝ። በዚህ ሁኔታ ተለያየን። ከኔ ጋር እየተለያየን ባለንበት ጊዜ እንግዲህ እኔ ቪዲዮ እየቀረስኩ ባለበት ጊዜ ህይወት ወይም ደግሞ መጀመሪያ ስንገባ ያገኘናት የባለቤቱ እህት ይቺ ሴት ወደ እኔ መጣችና እንደዚህ አይነት ጉዳይ አለ፣ እሱ የነገረህን ነገሮች ለመስማት እየሞከርኩኝ ነበረ፣ አብዛኞቹ ነገሮች ግን እንደዛ አይደሉም። ከዛ ከተማ የወጡበት ሁኔታ ራሱ እንዳለው በገንዘብ ተከፍሎት እንግዲህ ድርሻችንን ተሰጥቶን ከተማ ገብተን ቤት ገዛን ነው እሱ ያለን። እንደተመለከታችሁት ያለፈው ቪዲዮ ላይ እንግዲህ እንደዛም ሁኔታ አልነበረም። የወጡበት ሁኔታ በጣም ከባድ ሁኔታ፣ ግርግር ተነስቶ በከባድ ሁኔታ ከዛ እንዲወጡ ተደረገ እንጂ በዚህ ሁኔታም አይደለም ማለችን። ይሄ ማለት በጣም እንግዲህ ከባድ ነው። በጣም ብዙ ያሸን ሚስጥሮችም ስላሉ ባለቤት የት ነች በምንልበት ጊዜ እንኳን ክፍለ ሀገር ሄዳለች ብሎ አንድ ስልክ ሰጥቶ ነበረ። ያን ስልክ ለመሞከር እንግዲህ በምንሞክርበት ጊዜ ያ ስልክ አይሰራም፣ ዝግ ነው፣ የማይሰራ ስልክ ነው የሰጠን። እንግዲህ የተቻለንን አቅም እሷን ለማግኘት እንሞክራለን። አሁን ግን ከሁኔታዎች አንጻር ይቺ ልጅ በጣም ብዙ የምታውቀው ነገር እንዳለ ይቺ ህይወት የተባለችው ልጅ ይሰማናል። ስለዚህ እንግዲህ ከሷ በጣም ብዙ ነገሮች ማድመጥ የምንችለው ነገር ያለ ይሰማናል። ህይወት የተባለችውን ሴት ከዛም ውጭ እንግዲህ የዚህን ሰው የዮሴፍንም ባለቤት ማግኘት ይኖርብናል። እንግዲህ የተቻለንን በሙሉ እናደርጋለን። እንግዲህ አሁንም ቢሆን ወደኋላ የምንልበት ምንም ምክንያት የለም። እንግዲህ ሙሉ አቅማችንን ተጠቅመን ወደዚህ ጉዳይ ላይ ገብተናል። አሁንም ቢሆን የተቻለንን በሙሉ እስከ መጨረሻው እናደርጋለን። ዱዓችሁ፣ ጸሎታችሁ በሙሉ ያስፈልገናል። ውድ ቤተሰቦቻችን ይህንን ቪዲዮ እስከ መጨረሻው ድረስ ተከታተሉ። እስከ መጨረሻው ድረስ ተከታተሉ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ብሩክ ነኝ። ዱካሾ ላይ እንገኛለን። መልካም ቆይታ። እሺ እንግዲህ ተመልካቾቻችን ተመልሰን መተናል። ተመልሰን ስንመጣ ደግሞ እንግዲህ እዚህ ዘናት የመጣ ነው ህይወትን ነው። ህይወትን እንግዲህ ታስታውሷታላችሁ። አሁንም መግቢያችን ላይ እንደገለጽኩላችሁ ከሆነ ልክ ልንወጣ ስንል እንግዲህ ብዙ የነበረ ወይም ደግሞ እሱ ያልነገራችሁ ብዙ ሚስጥሮች አሉ ብላ ነበር የነገረችን እቺን ሴት። ስለዚህ ማውራት የግድ ይለናል ማለት እንግዲህ እዚህ ልናመጣበት የቻልነው ምክንያት ወዲያው እንግዲህ ነገሮችን እዛው ቦታ ላይ እዛው ሁኔታ ላይ መቀጠል አልቻልንም። ምክንያቱም እንዳለችን ከሆነ ብዙ ያልነገራችሁ ነገሮች አለ ነው ያለችን እቺ ሴት። እሱ እንዲሰማ ያልፈለገችባቸው ምክንያቶች ይኖራሉ።
ያንን አናቀም አሁን ነው የምናወራው ስለዚህ ቤት ገብታ ነገሮችን አስተካክላ እንድንወጣ ከዛ በኋላ ደግሞ ያለው ነገር እዚህ እንድንቀጥል ለማድረግ ነው የሞከርነው እኛ ከሁኔታው በኋላ ደግሞ ምንድነው ያለው ነገር ከዚህ ጀርባ ብዙ ነገሮች እንዳሉ አሁንም ይሰማናል የንስር አይን ሚዲያም ላይ እየተከታተላችሁ ያላችሁት እንግዲህ ተመልካቾች በጣም ብዙ ነገሮች በጣም ብዙ ጉዶች እየሰማችሁ ነው ከዛ ጀርባ ደግሞ ያልሰማነው ከናትየዋ ማንደበት የሰማነው በጣም ብዙ ሚስጥሮች አሉ እኛ ከዛ ሚስጥር ተነስተን ነው ይሄንን ነገሮችን ለመጎልጎል እውነታውን ለማውጣት እንግዲህ የልዑልንም ዋስትና ለማስጠበቅ እየሞከርን ያለ ነው ከነዛ በመነሳት ነው እንግዲህ እኔ አንቺም ጋር ቢሆን ጥያቄ አለኝ በጣም ምን መሰለሽ ህይወት መጀመሪያ ይሄንን ነገር ማለትም አቶ ዮሴፍ በቦታው ላይ አልነበረም መጀመሪያ ከዛ በኋላ ነው የመጣው እሱ ሳይኖር እንግዲህ በባዶ ሜዳ ምንም ነገር በሌለበት ሁኔታ ላይ ካንቺ ጋር እንድንወራ በሰላም እንግዲህ የነበረ ተመልካቾች ተመልክታችኋል እኔ ሳወራት የነበረበትን አፕሮች ተመልክታችኋል ምንም የሚያስፈራም ነገር አልነበረኝም በሰላም ቀዝቀዝ ብዬ ነው ነገሮችን ለማውራት ከቤትሽም ሁኔታ አንፃር ካንቺ በፊትም ከዚህ በፊትም ካንቺ ጋር ስለማንተዋወቅ ጭምር በዛ ሁኔታ ውስጥ ነበር እያወራሁሽ የነበረው ምንም የተለየ ነገር ባልነበረበት የሚያስፈራ ነገር ባልነበረበት ከኔም አንፃር ዮሴፍ የሚባል ሰውም ባልነበረበት ሁኔታ ለምንድን ነው ያኔስ ልታወሪኝ አልፈለግሽው ማውራት አልፈልግም ካሜራ አልወድም ያልሽኝ ለምንድን ነው በርግጥ እናንተ ፈርቼ ወይ ሌላ ነገር አልነበረም ምንድነው እሱ አሁን በቃ ባህሪው በጣም እየተቀየረ ይሄ የማይሆን ባህሪ አይነት እያመጣ ስለነበረ እሱ የሚሰጣችሁ ኢንተርቪውና እኔ መጀመሪያ ያወራሁት ነገር አንድ አይነት ካልሆነና ያወራሁት ነገር ደግሞ አንተ ታሳየዋለህ ብዬ ስላሰብኩ ነው መጀመሪያ ካሜራ አልፈልግም ያልኩ ግን ያንን እሱ ያወራውን ነገር እሱ ስለ እያንዳንዱ ስለ የምጠይቀው ነገር እየሰማው ነው ከጀርባውኝ እየሰማው ነበርና እያንዳንዱን ነገር ሲነግራችሁ ሁሉንም እየሰማው ስለነበር ይሄንን ነገር ደግሞ ለኔም ለአክስቴም ስል በጣም ብዙ ነገሮችን ትክክለኛውን ነገር ምን ነገር አለብኝ ብዬ ስላሰብኩ ነው አሁንም ዛሬ እዚህ መጣሁ እንግዲህ እኛ እንዳየነው ከሆነ አቶ ዮሴፍ እኛ ባየነበት አግባብ ያን ያክል የሚያስፈራ ሰው ሆኖ አላገኘነውም ነበር ለምንድነው የምትፈሪው ያንን ሰው ከዚህ ጀርባ ያለውስ ጉዳይ ምንድነው ነገሮችን እኛ ያንን ነገር ነገረን ማለት እናምነዋለን ማለት እኮ አይደለም በፍጹም በራሳችን መንገድ እናጣራለን ከሱ የምንፈልጋቸው መረጃዎች አሉ ከተነሳንበት ሚስጥር አንፃር ከተነሳንበት ሁኔታ አንፃር የሰማነውን ሚስጥር ይዘን መጣን ከሱ የምንፈልጋቸው መረጃዎች አሉ መቀበል ያለብንን እንቀበላለን ስንቀበል ግን እኛ በራሳችን መንገድ አጣርተን ነው ተመልካቾች አሰራራችን እናንተም ታውቁታላችሁ አንድ ሰው ሙሉ ለሙሉ መረጃውን ተቀበልን ማለት አምነነዋል ማለት አይደለም በራሳችን መንገድ ሄደን አጣርተን ነው ነገሮችን ከዛ በኋላ እንግዲህ ኮንክሉድ ወደ ማድረግ ወደ መደምደም የምንሄደው ያ እንግዲህ ከዚህ በፊትም የመጣንበት ጉዳይ ነው ለምንድን ነው ይሄንን ሰው የምትፈሪው ምንድነው የሚያስፈራሽ ለምንድን ነው ምክንያትሽ ምንድነው ምክንያቴ ምንድነው በቃ አክስቴ ላይ የማይሆን ነገሮች ሲያረጋ አያለው ብዙ ጊዜ ማለት ነውና አሁን አክስቴ ቤት የለችም ብያለውና ለእናንተ እሱ ፊት ቁጭ ብዬ አንተ እንደዚህ ትክክል አይደለም ያወራው እንደዚህ ትክክል አይደለም ብዬ እንድል አንተ መጠበቅ የለብም ምክንያቱም እናንተ ከሄዳችሁ በኋላ እሱ ትልቅ ሰው ነውና ለእናንተ ካሜራ ፊት ነው ብዙ ነገሮችን ዋሽተሃል ብዬ መናገር ማልችልበት ሁኔታ ውስጥ ስለነበርኩኝ ነው ከዛ ከቦታችን ተፈናቅለን የመጣ ነው ብያለሁ አይደልና ከዛ ከመጣን በኋላ በቃ ይሄ ማታውቀው አይነት ሰው አይደለም እንደዚህ ቁጭ ብዬ ከሱ ጋር ኮንቨርሴሽን ላደርግ ይቅርና እንደዚህ ሳይው ራሱ በጣም የምፈራው አይነት ፐርሰናሊቲ ነው አሁን ላይ ያዘው ለምን እንደሆነ ነገር ምንም የማውቀው ነገር የለም በቃ ዝም ብሎ ይናደዳል የማይሆን ነገሮችን ነው የሚያደርገው ይሄ ሳውራ ደግሞ በተለይ ደግሞ አሁን አክስቴ የለችም ብያለሁና አክስቴ ጋርም እንዳልሄድ ምንድነው አክስቴ ጋር እንዳልሄድ አክስቴ ጓደኛዋ ጋር ነው ተጠልላ ያለችው እና እኔ የሚሄድበትን ቦታ ስላጣው ነው እንጂ የተቀመጥኩት እዛ ጭራሽ ቁጭ ማለት አልፈልግም ምክንያቱም የማይሆን ፊት በቃ ከዛ ከመጣን ከተፈናቅለን ከመጣን በኋላ በቃ የማይሆን ፊት እኔንም እንደ ጠላቱ እስከማየት ድረስ ነው እየደረሰው ማለት ነው ምክንያቱም ለምን እንደሆነ ግን አላውቅም አክስቴንም ከዛ ከመጣን በኋላ በቃ ጭራሽ ከዛ እዛ የነበራቸው ፍቅር እዛ የነበራቸው ጥሩ ነገር ጭራሽ ጠፍቷል እዚህ ከመጣን በኋላ ማለት ነው እሷንም ስልክ ለምን አሁን ስራ ትሰራለችና ስራ ቆይታ ምናምን ስልክ ለምን አናነሳሽ ምናምን በሚል በቃ ይሄ ተራ ቢባል አይነት ነው ይዘን በቃ ከሷ ጋር ለመጣላት ምክንያት የሚፈልግ ሰው የለም
በቃ እንደዛ አይነት ሰው ሆኗል። ያንን እያየው አክስቴ ስንት ነገር ሲመታት የማይሆን ነገር እያረጋት በቃ እኔ ማለት በቃ በጣም የተቀየረው ከምነግርህ በላይ እና ይሄንንም ስላየው ነው ለእናንተ እውነቱን ለመናገር በጣም የፈራሁት። አሁን ራሱ ይሄን እንደዚህ ካየው በኋላ ያው እናንተ የሆነ ነገር እንትን ትሉኛላችሁ ብዬ ነው እንጂ ከዚህ በኋላ እዛ ቤት ራሱ አርፋለሁ ብዬ አላስብም። ምንድነው ምክንያቱ ያልገባኝ ነገር እሷን እንደዚህ ለማድረጉ? አሁን ከአንቺ አንደበት እየሰማው ያለሁት ነገር ከዛ ከመጣ በኋላ እንደዚህ ተቀይሯል ነው እያልሽኝ ያለሽው? ምንድነው ምክንያቱ እሷን እንደዛ ለማድረጉ እሷን ለመምታቱ? ምንድነው በመሃል ላይ የተፈጠረው ነገር? ከዛ ከመጡ በኋላ እዚህ ጋር ያለው ነገር ምንድነው? እሱ እንደዚህ እሱ ሊቀየር የቻለበት ምክንያት እንግዲህ እኔ አላቅም። ከሱም የሰማነው ነገር ነገሮችንም ለማየትም ለማረጋገጥም ስንሞክር ዶክተር እንደሆነ ሰምተናልኛ። እንግዲህ የተማረ ሰው ነው ብለን የምናስበው ሰው ነው። የተማረ ሰው ሲባል ደግሞ በቃ የሚኖረው የራሱ ማቹሪቲ ሌቭል ይኖራል። ምንድነው ታዲያ ከዚህ ጀርባ ያለው? ለምንድነው እንደዚህ ሊያደርግ የቻለበት ምክንያት? ለምንድነው እሷን የሚመታት? እሷን የሚመታበት ምክንያት እኔም ግልጽ አልሆነልኝም። እኔም ለመጠየቅ ሞክሬያለሁ። ለምንድነው እንደዚህ አይነት ነገሮች የሚፈጠሩት? በመሀላችሁ ያው እኔ ታናሽ ነኝ ብያለሁና ከነሱ እድሜ ትንሽ ያነስ ስላለውና ያለውን ነገር ቁጭ ብላችሁ መፍታት ካለባችሁ ያለውን ነገር ቁጭ ብላችሁ ሰልቭ ማድረግ እንጂ አንተም የተማርክነ ምናምን ብዬ እሱን ለመናገር ስሞክር ጭራሽ ለአክስትሽ አግዘሽ እኔን ለመናገር ትሞክሪያለሽ ብሎ ደግሞ ጭራሽ ወደ ዲዞ እየዞረብኝ ነው። ስቲል ነው ማለት ነው። አይረሳም ነገሮችን። ይሄ የሚያብሰለስል ሰው ነው። አንቺ እንደዚህ ብለሽኝ አሁን አክስቴ ቤት የለችም እና አንቺ እንደዚህ ብለሽኝ የለ እንዴ ምናምን ብሎ ሰዓት ኖር ነኝ የመጨቆን አይነት ነገር እና ከዛ ከገጠር ከመጣን በኋላ ራሱ እኔ ያው ለትምህርት ነው እንትን እየዛኝ ነበርኩትና ከዛ ከመጣን በኋላ ራሱ እሱ ነው ጎትጉቶ ከዛ እንድንወጣ ያደረገው። በቃ መሄድ ካለብን እንሂድ ምናምን ውስጥ የመፍራት አይነት ነገር ነበር በሰዓቱ እዛ እያለን የነበረው። ማንን እንደሚፈራ ምን እንደሚደብቅ አላቅም። ኢቭን እዚህ መተን ራሱ በቃ ምንም ሰውየው ሰላም የለው። ስለምን እንደሚያወራ አስተውላው ይሁን አይሁን አላቅም፣ ግን የሆነ ሲያወራም ይሄ ቀስ ብሎ ይሄ የማውራት ነገር እሱ ዴፊኒትሊ የማስመሰል ነገር ነው። አንድ ሰው እኮ ግዴታ ስለተማርኩ ሁሉንም ነገር ታውቃለህ ማለት አይደለም። ምክንያቱም የሰው ልጅ ነው፣ ጭንቅላት ውስጥ በጣም ብዙ የሚመላለሱ ነገሮች ይኖራሉ እና ያንን ነገር የነዛ ጫና ነው በቃ ካክስቴ ጋር የስራው መብዛት ከዛ ቦታ ደግሞ ተፈናቅለን ወይም ደግሞ በግድ ከምነግር በላይ ነው ወደዚህ ያመጡን። በቃ እኛ ሳንፈልግ ፍላጎታችን ሳይሆን ሁሉም ነገር የጨረሰው እሱ ነበር በሰዓቱ ማለት ነው። እሱ ነው እያንዳንዱን ነገር ወረቀት ኢቨን እኛ ዝም ብለን ነው ወደዚህ ራሱ የመጣ ነው ምንም ነገር ሳንይዝ ማለት በቃ በአስቸኳይ መውጣት አለባችሁ በቃ እሱ አክስቴን ይገፋፋታል። እኔ ምንም ማለት አልችልም በሰዓቱ ምክንያቱም መብቱ የለኝም። እኔ እነሱ ጋር ለጊዜያዊ ነው ያረፍኩት በሰዓቱና በቃ መሄድ ካለብን እንሂድ ምናምን ብሎ አቻክሎ ወደዚህ ያመጣ ማለት ነው። እና እሱ የሆነ ነገር ለመደበቅ እየሞከረ ነው። ያንን ነገር ደግሞ ለመደበቅ ሲሞክር ነገሮቹ እንዳይታወቅበት ግዴታ አክስቴ ላይ የሆነ ነገር ማድረግ አለበት። አንቺ እንደዚህ ነሽ ብሎ ደግሞ በቃ እሷን የማይሆን ነገር እያረገም ነው በቃ ያለው ማለት ነው። አሁን ላይ እንደዛ ከሆነ አንቺ እያልሽኝ ያለሽው ሁኔታዎች ዲፊኒትሊ እዚህ ያሉት ነገሮች በሙሉ ወደ አስፈሪ ሁኔታ ተቀይረዋል። እሷ ራሱ እዛ ሄዳለች፣ እኔ ማረፊያ ስለሌለኝ ነው የቆየሁት ነው ያልሽኝ። እዛ ከተማ ደግሞ የተወለዳችሁበት ያደጋችሁበት ከተማ ነው። ዘመድ አዝማድ ቤተሰብ ወገን ይኖራል መቼም። እዚህ እንኳን የለም ቢባል እዚህ እንኳን የምታርፊበት የለም ቢባል ለምንድን ነው ታዲያ ወደዛ መመለስ ያልፈለግሽው? አንቺ እንግዲህ የገዛትሽ ወይዘሮ መቅደስ ነው ያልሽኝ አይደለ? ወይዘሮ መቅደስ እንኳን ወደዛ ወጣለች አይደለ? ታዲያ ወደ ነበራችሁበት ቤተሰብ ወደ ነበራችሁበት ሀገር ወደ ነበራችሁበት ከተማ ለምንድን ነው ታዲያ ያልተመለሽው? ማለት እንዲህ በጣም ወደዛ ለመሄድ ሳናስበው ደግሞ ሳንል ቀርተን ሳይሆን እዛ ስንመለስ ምን አለን ነው። አሁን ከዚህ አንድ ሰው እኮ ራሴን እችላለሁ ብሎ አክስቴንም እንደምታየት እሺ የኔ እንኳን ተማሪ ነኝ እና እሷ እንኳን በቃ ብዙ ነገርህን ጥለህ ትዳር ብለህ ነው አንድ ላይ ጠቅልለህ የወጣኸው አይደለ? ጠቅልለህ ስትወጣ ደግሞ በቃ ራሴን እችላለሁ ነገሮችን ሶልቭ ማድረግ እችላለሁ ብለህ እስከወጣህ ድረስ ደግሞ መመለስ የሚባለውን ነገር ለእሷ በጣም ይከብዳታል። ምክንያቱም የማይሆን ይሄ በቃ ተመልሰህ እዛ ሄደክ ለመኖር ራሱ በጣም የሚያስቸግር ሁኔታ ላይ ነው አሁን ያለው እዛም ስልክ መደወልና ምንጭዬ ነበርና እዛ ደውዬ ባወራበት ሰዓት ምንድነው በቃ እዛ ለሚኖሩትም በቃ የሚያሰጋ አይነት ነገር ስለሆነ እኔ ሄጄ ለመመለስ እዛም ጭራሽ አላስብም። እኔ እናቴ በህይወት የለችምና እንዳልኩ አክስቴ ነው የምታሳድገኝ። እናቴ በልጅነቴ ስለሆነ የሞተችው። አክስቴ ማለት ወይዘሮ መቅደስ ነች የዮሴፍ ባለቤት እና እሷ ከልጅነቴ ጀምሮ ብዙ ነገር አርጋልኝ አብራኝ
በጣም ብዙ ትልቅ ችግሮችን አብሬያት ያለፍኩት ከሷ ጋር ነውና እናቴ ማደራ የሰጠቻት ለሷ ስለሆነ ምንም የምመለስበትም ዘመድ የለኝም በሰዓቱ ማለት ነውና ከሷ ጋር በጣም ክሎዝ ነን። በጣም ብዙ ነገሮች አውቃለሁ። ዮሴፍ ለምን እንደሚያታሽ ነው የሚባሉትን እያንዳንዱንም ነገር ለመጠየቅ ሞክሬያለሁ። ግን ይሄ አንቺን አይመለከትሽም ትምህርትሽን ምናምን የሚባል ነገር ስላለ ያንን ነገር እንትን ስለምትለኝ በቃ እኔ ብዙ እሷን ማስጨነቅ አልፈለኩም እና በቃ ያለኝ ቤተሰብ እሷ ብቻ ነችና እና ወደዛም በቃ እኔ አሁን ምን አለኝ ብዬ ልመለስ ይችላል። እስኪ ስለዚህ አሁን በዋናነት አንቺንም እዚህ ያገኘንበት የተገናኘንበትም ዋናው ምክንያት ያ ከተማ ነው። እናት ወርቁ የሚኖሩበት ከተማ የልዑል እናትም ሆነ ልዑል የኖሩበት የተወለዱበት ያደጉበት ከተማ። እንግዲህ ተመልካቾቻችን ያ ከተማ ማለት በጣም ብዙ ሚስጥሮች አሉበት የተባሉበት ከተማ ነው። ዛሬም እዚህ መነሻ የሆነን ይህንን ሁሉ ነገር እስከዚህ ደረጃ ልንደርስበት የቻልንበት ጉዳይ በዛ ከተማ ምክንያት ነው። እናንተም ቤተሰብ ጋር ስንመጣ በዛ ምክንያት ነው፣ ሌላ ምክንያት አይደለም። ምንድነው እዛ ከተማ ላይ ያሉ እናት ወርቁ የሚባሉ ሰዎችስ ምንድናቸው? መቼም በዚህ ሁኔታ ውስጥ አንቺ እዛ ከተማ ተወልደሽ ያደግሽ ሰው ነሽ። ብዙ የምታውቂያቸው ብዙ የምትሰማቸው ነገሮች አሉ። ዮሴፍም ትክክል አይደለም ትክክል ያልሆነ ነገር ነው የነገረህ እያልሽ ነው። ትክክል ያልሆነ ነገር ካሆነ የነገረኝ ትክክል የሆነውን ነገር አንቺ ታውቂያለሽ ብዬ አስባለሁ። ከዚህ ጉዳይ አንፃር በተጨማሪ ደግሞ እንግዲህ ቃል በቃል ያልሽኝ እሱ ለቀቀን ማለትም ከሱ ጋር ከዛ ከተማ ለቀቀን ያለበት ጉዳይ የህግ አካላት መጥተው ድርሻችን ተሰጥቶን እንግዲህ እዳው በሙሉ ተከፍሎ ለኛ በዛ ምክንያት በስነ ስርዓት ወጣን። የህግ አካላቶች መጥተው በአግባቡ ነው ያለን። እሱ ቃል በቃል እንደዚህ ነው ያለን። ሰምተሻል አንቺም ከጓዳ ሆነሽ ስታዳምጪ ነበረ። ምክንያቱም አንቺ ደግሞ እዚህ ጋር ካልሽን ደግሞ አንፃር ሽጉጥ ተደቅኖብን አስፈራርተውን ከዛ በኋላ በግድ ነው እንድንወጣ የተደረገው ነው ያልሽኝ። እንዴት ነው እንደዛ ሊሆን የሚችለው? እነማን ናቸው እነዚህ ሰዎች? ምንድነው ስለዚህ ጉዳይ የምታውቂው? በጣም ብዙም ነገር ስላለ እስኪ መጀመሪያ እነዚህ ሰዎች እነማን ናቸው ከሚለው ጀምሮ መልሽልኝ። እነዚህ ሰዎች እነማን ናቸው ካልከኝ የአቶ ወርቁ ቤተሰቦች ናቸው። እንደዚህ እዚህ ድረስ እንድንደርስ ራሱ ያደረጉ ያለ ፍላጎታችን ከቦታችን ወተን እዚህ የማይሆን ነገር ውስጥ እንድንገባ እዚህ የማይሆን ስለ እግዚአብሔር ይመስገን እዚህ ምንም አላጣንም። ግን በቃ የሚገባኝ እኔ እዛ መሬቱ ያኔ የአያቴ ንብረት ነው እና እዛ ላይ እኔና አክስቴ ሙሉ ለሙሉ ድርሻ ነበረን። ያንን እንኳን ሳኒስ ነው በቃ እንደማንም ምንም ነገር ይሄ መንገድ ላይ እንደሚተኛ ሰው ነው ከቀያችን ያፈናቀለ ማለት ነው። እና እሱ የሆነ የሚፈራው ነገር ስላለ ነው። እሱ ምንድን ያለ በቃ በስትክክል እንደወጣን ፈልገን እንደወጣን ነበር ሲነግር የነበረው አይደለ? ግን እንደዛ አይደለም። በቃ የማይሆን ነገር እኛ እቃችንን እንኳን በስትክክል ሳናስተካክል ነው ከቦታችን ያፈናቀለው። ምንም ማለት አልቻልንም። ምንም ይሄ ነው ብለን ወደ ህግ አካላት እንኳን የምንሄድበት ሁኔታ ላይ አልነበርንም። ምክንያቱም ያቱ ወርቁ በጣም ሮያል ፋሚሊ ናቸው። እነሱ ሄዶ የሚናገር እነሱ እንደዚህ ናቸው ብለ ወሬ አይደለም ለህግ አካላት ለመናገር ይቅርና ስለነሱ ኤክስፕሌን ማቅረብ ራሱ ማችልበት ሁኔታ ላይ ነበር በሰዓቱ የነበረው። ምክንያቱም እነሱ በጣም የተከበሩ ቤተሰብ ናቸው እና ያንን ቦታ በቃ እሳቸው ስለፈለጉት ብቻ ነው እኛ ተፈናቅለን የወጣ ነው ማለት ነው። አሁንም ቢሆን እንግዲህ ያላመንበት ጉዳይ እነማን ናቸው እነዚህ ሰዎች? እነማን ስለሆኑ ነው ከምንም ነገር በላይ ሆኖ እናንተን ውጡ አትውጡ፣ ቦታችንን ልቀቁ አትልቀቁ ሊሉ የቻሉበት ምክንያት ምን ስለሆኑ ነው? እነሱ ሮያልስ ፋሚሊ ቢሆኑ ካለው ነገር በላይ ይሆናሉ እንዴ? ምንድነው እሱ ከዚህ ጀርባ ያለው ጉዳይ ምንድነው የምታውቂው? አንተ አሁን እዚህ ቁጭ ብለህ እንደምታወራው አንተ እንደዚህ ሮያል ናቸው ምናምን ብለህ እንደምታወራው አይነት ሳይሆን ግን እዛ በጣም በቃ ይሄ ትልቅ የሆነ እንትን ምክንያቱም እኛ ገጠር ነበር ለሌላ ለእንትን ነው የሄድኩትና እዛ በሄድኩበት ጊዜ ያየሁትን ነገር ነው እየነገርኩ ያለሁት። እነሱ በቃ ይሄ በጣም የሚፈራ አይነት ቤተሰብ የለም። በቃ ኢቭን እንትን ዘመዳቸው ምናምን ሲሞት ራሱ እንደዚህ ይሄ ሁሉም ሰው የሚቀበር ቤተክርስቲያን ነው አይደለ? ግን እነሱ ከፈለጉ ጓራቸው ይቀብራሉ ዘመዳቸውን። ሰው እንዲመጣባቸው አይፈልጉም። በቃ እዛው ግቢ ውስጥ ያለ ሰው ብቻ ነው ስለ ለቅሶ ስለ እያንዳንዱ ነገር። አንተ ሄደህ ለቅሶ ብትጠራ ራሱ እዛ ግቢ መግባት የሚባል ነገር አትችልም። በቃ እዛ ቦታ ላይ እዛ አካባቢ ላይ እነሱ በጣም ይሄ ትልቅ የሚፈራ አይነት ቤተሰብ ነው። አንተ የሆነ ነገር ብትናገር የሚደርስብህን ነገር ታውቃለህ።
የሚደርስብን ነገር ስለመጣ ግዴታ ያለውን ነገር ዝም ብለህ ችለህ ነው የምትኖረው እዛ አካባቢ ስቲል ነው ማለት እና ሄደህ የምትናገራቸው አይነት ሰውም አይደሉም ሰውየው። በቃ እኔ አሁን እሱ ካወራው ነገር አንድ እውነት ነው ብዬ የማስበው ምንድነው ሰውየው ሲያማቸው በቃ አንድ ጊዜ እኔም ይሄንን የሰማሁት አክስቴ ነውና ሞር ኢንፎርሜሽኑን ብዙ ነገር የምታውቀው አክስቴና ባለቤቷ አቶ ዮሴፍ ናቸው። አቶ ዮሴፍም ያው እንዳየኸው ምንም ትክክለኛ ነገር አልነገረም። ስለዚህ አክስቴም ሁሉንም ነገር እንደምታውቅ በጣም እርግጠኛ ነኝ። ሲቀጥል ሰውየው በቃ ይሄ የማይሆን ፐርሰናሊቲ ነው ያላቸው። ይሄ የባዕድ አምልኮ ይሄ ባዕድ አምልኮ ስለ ገብቷል አይደለ? ይሄ በጥንቁልና ምናምን የሚያምኑ ሰዎች ናቸው ይባላል። እኔ ይሄ የሰማሁት ነው እርግጠኛ ሆንኩበት ነገር አይደለም ማለት ይሄ ሁሉም ሰው የሚያውቀው ነገር ነው። ይሄ ኮመን ሰው እንዳለ በጋራ የሚያውቀው ነገር የለም። ይሄ የማህበረሰቡ የለም። ያንን ነገር በቃ በጣም ሰው እንደዚህ ነው እሳቸው ጥንቁልና ምናምን ያምናሉ ምናምን የሚባል ነገር ስላለ እና በቃ እንደዛ አይነት ሰው ናቸው። ሞር ኢንፎርሜሽኑን ደግሞ ከሁለቱ ነው ልታገኝ የምትችለው። ይሄንን እንኳን ያው አደባባይ ሚስጥር ስለሆነ ምንም የሚደበቅ ነገር የለውም ብዬ ነው የነገርኩ። እነዚህን ሁሉ ነገሮች ታዲያ አሁን እኔ ግራ የገባኝ ነገር ምንድነው ነገሮችን ሊደብቅባቸው የቻለበት ምክንያት? ዮሴፍ ለምንድነው ለኛ ያልነገረበት ምክንያት? ይሄንን ጉዳይ ሙሉ በሙሉ ያውቀዋል ወይ? ስለዚህ ጉዳይስ እጁ አለበት ወይ? ጥያቄ ሆኖ ያልተመለሰልኝ ነገር አንቺ እንድታጣሪልኝ የምፈልገው ነገር ዮሴፍ ስለዚህ ጉዳይ ላይ ያውቃል ወይ? ከውቀስ እያወቀ ነበር ወይ ለኛ ነገሮችን ድብቅ ሊያረግብን የነበረው? እየሞከረ ያለውም ካንቺ አንደበት ስሰማ እንደዛ ነው። ያውቃል በደንብ ሁሉንም ነገር በደንብ ያውቃል። በደንብ ማለት ነው። እኔ እዛ ለትምህርት ለሆነ ታይም ለብሬክ በሄድኩበት ሰዓት ነው ይሄ ሁሉ ነገር እንኳን ያወቅኩት እና በቃ እኛን ከነሱ ወገን ሆኖ እሱ እኛን ይሄ በቃ ነግሬሃለሁ የአያታችን ንብረት ነው። እዛ ቦታ ላይ በጣም ብዙ የሚገመት ገንዘብ እንኳን ማትረፍ የምንችል ሰዎች ነበርን በሰዓቱና እሱ ነው በቃ አቻክሎ በቃ እንድንወጣ ራሱ ያደረገን የሆነ እነሱን የሚፈራበት ወይ ደግሞ እነሱ የሆነ ፖይንት የያዙበት ወይ ደግሞ የሆነ ነገር እንዳስፈራሩት በጣም እርግጠኛ ነኝ። ምክንያቱም እዚህ ጋር ግን ነገሮችን እያወሳሰብሽብኝ ነው። ተመልካቾችም እዚህ ጋር ነገሮች እየተወሳሰቡ ያሉ ይመስለኛል። አንቺ እያልሽኝ ያለሽው ከነሱ ወገን ሆኖ እኛን እዚህ ጋር እየጨቆነን ነው ያልሽው። እነዛ ሰዎች ደግሞ እሱን ያባረሩበት ምክንያት ወይም ደግሞ የእናንተን ቤተሰብ ያባረሩበት ሽጉጥ እስከ መደቀን ደርሰው ነው። ይሄ ሰውዬ የነሱ ወገን ከሆነ የነሱ ፋሚሊ ከሆነ ከነሱ ዘንድ ከሆነ ማለት ነው ይሄ ሁሉ ተደርጎ ሽጉጥ ተደቅንባችሁ ታዲያ ለምንድን ነው ሊያባረሯችሁ የፈለጋችሁት? ይኸውልህ አክስቴ በሰዓቱ እዛ ቦታ ላይ በቃ ምንም ቦታው ነግሬሃለሁ የአያታችን ንብረት ነው የአያታችን ውርስ ነው ብያለሁ እና በዚህ ነገር እኔም አክስቴም አልተስማማንም። ቦታው ሲሸጥ ቦታውን እነሱ በግድ ሲወስዱት እኔም አክስቴም በቃ ፍቃደኛ አልነበርንም። ግን ያንን ይሄ ሽጉጥ ምናምን ያልኩ የተደቀነው እኛ ላይ ብቻ ነው። እሱ ምንድነው ያደረገን ይሄ እንደ በግ ሲነዳን ነበር ማለት ይቻላል። በቃ መሞጣት ካለባችሁ በቃ እንሂድ፣ ምንም እዚህ ሲጀምር አዲስ ኑሮ የለም፣ እዛ የተሻለ ኑሮ እንኖራለን እያለ ሲጎተጉተን ነበር። በሰዓቱ ብዙ ነገሮች ግራ ገብተውኝ ነበር ማለት ለመጠየቅ ፈልግ ነበር። ምክንያቱም እዛ ጋር የአያቴ ንብረት ነው ብያለሁ፣ ብዙ ነገሮች ይገቡኛል፣ ከኔም ከዚህ በኋላ በጣም ብዙ ህይወቶችን እኖራለሁ፣ ገንዘብ ብዙ ነገር ያስፈልገኛል። እነዚህ ጥያቄዎችን እንኳን እሱ መጠየቅ በጣም ነው የምፈራው። ለምንድን ነው በግድ እንደዛ ከቦታችን ተፈናቅለን የወጣ ነው ብዬ ማጠየቅ እፈልጋለሁ እሱ እና አክስቴን በቃ ብዙ ነገር አሁን አክስቴ አሁን ትንሽ አንዳንዴ ያማታል እና ምንድነው የሚያማት ምክንያት ምንድነው ከዛ ቦታ ቢያንስ እንኳን እኔ የአያቴን ቦታ ማስጠበቅ አልቻልኩም የሚል ነገር ደግሞ እሷ ላይ አድሯል። እሱ ነው በቃ ጎትጉቶ ቶሎ እንድንወጣ ያደረገን። አክስቴ አሁን እኔ እግዚአብሔር ስላተረፋት ነው እንጂ እዛ ሽጉጥ ቢመታት ወይ ደግሞ የሆነ ነገር ብትሆን እኔ ማን ነበረኝ? ግን እግዚአብሔር መልካም ነው። ሁሉም ነገር አሁን ከዚህ ከመጣም በኋላ ብዙ ነገር እንትን ማለት ችለናል። ያው እሷም ለመርሳት እየሞከረች ነው፣ ግን ቢሆንም ደግሞ ብዙ ነገሮች ተጫጫኑባት። አንደኛ እሱ እንደዚህ መሆን አለ፣ እሱ ማይሆን ይመታታል ብያለሁ። በቃ ፊቷ በልዞ ነው ብዙ ነገሮችን ችላ ነው አክስቴ ዛሬ ላይ እዚህ እየኖረች ያለችውና ትንሽ ከባድ ጊዜዎችን እያሳለፍን ነው አሁን ላይ ማለት ነው። ምናልባትም ካንቺ የሰማሁት ሁለቱ እንደተለያዩ ነው አይደለ? እሱ ይሄን ነገር አፕሩቭ ያደርግልኝ እንጂ ዮሴፍ የተባለው ግለሰብ ተለያይተናል አይበለኝ እንጂ ባንደበቱ ክፍለ ሀገር ሄዳ ነው ያለኝ ለኔ ከኔ ጋር በምናወራበት ወቅት። አንቺ ደግሞ ተለያይተው ጉዳዩ እንግዲህ እስከ ሽምግልናም ላይ ያለ ጉዳይ እንደሆነ ነው። አሁን ላይ ተለያይተዋል እነዚህ ሰዎች። ምንድነው እሱ ያለው ጉዳይ በመካከላቸው ያለው ነገር? በመካከላቸው ያለው ነገር በቃ ምንም ሰላም የሚባል ነገር አይደለም።
በቃ እሱ ይመታታል ሁሉ ጊዜ። ይሄ አንድ አይነት ሰው የለም። በቃ የማይሆኑ ነገሮች ምናምን ካረገ በኋላ እግሯ ስር ወድቆ ይቅርታ አርጊልኝ ምናምን። ሰው የልቡን ከደረሰ በኋላ ይቅርታ አርጊልኝ እሺ ሶኪ እኮ ታረግለታለህ። ግን ደግሞ ሁሉ ጊዜ ያ ሰው አንድ አይነት ቦታ ላይ ከተገኘ ግዴታ አንተ የሆነ ነገር ላይ መሆን እንዳለበት ስለተሰማት ነው ዛሬ አክስቴ ሌላ ቦታ ያለችው። ታዲያ አሁን እንግዲህ አክስቴ ያልሻት ወይም ደግሞ ወይዘሮ መቅደስ የዮሴፍ ባለቤት የት ነው ያለችው አሁን? ቅድም እንዳልኩ ነው አሁን ጓደኛዋ ጋር ነው የምትኖረው እሷ። አሁን ጓደኛዋ ጋር ለጊዜው አብራ ያለችው። እኛ እሷን ማግኘት እንችላለን አሁን በዚህ ሰዓት? ምክንያቱም ይሄ ጉዳይ ጊዜ የምሰጠው ጉዳይ ስላልሆነ የወንድሜ የልዑል ጉዳይ ነው። ይሄ ጉዳይ ነገ ዛሬ የምለው ጉዳይ ስላልሆነ ማለት እሷን በቀጥታ ማግኘትም ስለምፈልግ አሁን እኔ እሷን ማግኘት እችላለሁኝ ወይ? አዎ ልወስዳችሁ እችላለሁ እሷ ጋር። በጣም ጥሩ። እንደዛ ከሆነ እስኪ እናንተ መኪና አዘጋጁና ተዘጋጅተን እንውጣ። ምንም ጊዜ መስጠትም አያስፈልገንም። ደውላችሁ ለኛ ሰዎች። እሺ እንግዲህ ተመልካቾቻችን ከህይወት ጋር ያደረግነውን ቆይታ ተመልክታችሁ ነበረ። በጣም ብዙ ያልጠበቅናቸው ብዙ ያላሰብናቸው ነገሮች ነበር እያነሳችልን የነበረው ይቺ ሴትና ከሷ አንደበት እንደሰማነው ደግሞ ነገሮች ዮሴፍ ጋር ያሉት ሌላ ነገር ሆኖ እዚህ ጋር ደግሞ ሌላ ነገር ነው እየሰማን ያለ ነው። ይሄ በራሱ ሌላ አስደንጋጭ ነገር ነው። ነገሮች እንዲወሳሰቡ ነገሮች እየተጠላለፉ እንደሆነ ማሳያ ነው። ስለዚህ አሁን በቀጥታ ምንድነው ለማድረግ ያሰብነው እቺን ሴት ወይም ደግሞ ወይዘሮ መቅደስ የተባለችውን የአቶ ዮሴፍን ባለቤት የተባለችውን ሴት በቀጥታ ለማግኘት ነው እየሞከረን ያለነው። እሷ እንዳለችን በሷ መሪነት ቦታዋ ላይ ደርሰናል። ከዛ በፊት ነገሮችን በስልክ ለመጨረስ በስልክ እሷን ለማውራት ሞክረን ነበረ። ነገር ግን ዮሴፍ በተጨማሪ ከሰጠን ስልክም በተጨማሪ እንግዲህ ከህይወትም የተቀበልነው ስልክ ቁጥር ነበረ። እሱም ሊሰራልን አልቻለም። የጓደኛውም ተብሎ ሊያም ስልክ ሞከረን። እነዚህ ሁሉ ስልኮች ሊሰሩልን አልቻሉም። ምንድነው ያለና ማርጭ በቀጥታ ወደ ቤቷ መጥቶ እሷን በቀጥታ ማግኘት ነው። አሁን ቦታው ላይ የተባለበት ቦታ ትኖርበታለች የተባለበት ቦታ ላይ በቀጥታ ደርሰናል። ምንድነው ሊፈጠር የሚችለው እንግዲህ የሚለውን አብረን እናያለን። እሷን በቀጥታ ያሉትን ነገሮች ለማውራት እንሞክራለን። ጊዜ የምንሰጠው ጉዳይ አይደለም። የወንድማችን የልዑል ጉዳይ ነው፣ እንደኛ ጉዳይ ነውና ምንም ዛሬ ነገ የምንለው ጉዳይ ስለሆነ ነገሮችን ጥሩ መረጃዎችን እናገኛለን። በተጨማሪ ደግሞ እናትየዋንም ያሉትን ነገሮች እንግዲህ እፎይ የሚያስብሉ ነገሮችን እናገኛለን ብለን እንግዲህ ተስፋ እናደርጋለን። እስከመጨረሻው ድረስ አብራችሁን ቆዩ። አሁን እንግዲህ መሪንና በቀጥታ እሷ ጋር እንግባ። እሺ ኑ እናንተም ተከተሉኝ። እሺ እንግዲህ ተመልካቾቻችን ተመልሰን መተናል። እንግዲህ ስንገባ ጀምሮ ያለው ነገር እኛ ለእናንተ ለማሳየት ሞክረን ነበረ፣ ጥረን ነበረ። ነገር ግን የነበሩት ሁኔታዎች በጣም ጥሩ አልነበሩም። ከአቅም በላይ የነበሩ ጉዳዮችም ስለነበሩ አንደኛ እንግዲህ እንደሰማችሁት ከህይወትም አንደበት እንደሰማችሁት ሌላ ሰው ቤት ነው ያለችው። ያም ደግሞ ነፃነትንም የሚጋፋ ሁኔታ ስለነበረ ከዛ በተጨማሪ በዋናነት ደግሞ ብዙ ሰጣ ገቦች ነበሩ። ከሷም ጋር የነበሩት ነገሮች የተነጋገርናቸው ንግግሮች እዚህ ጋር እንዲተላለፉ ስላልፈለገች እኛ እንግዲህ ሙሉ በሙሉ ቆርጠን ካሁኑ ጀምሮ እንግዲህ ሙሉ ለሙሉ ዲሌት አድርገንላታል፣ አጥፍተንላታል ማለት ነው። ከዚህ በኋላ ያለውን ነገር እንድትከታተሉ ግን እናንተን መጠየቅ እንችላለን። ነገር ግን ምንድነው ያለው ከሁኔታውም አንፃር የነበረው ነገር ካንቺ ጋር እኛም ሁኔታውን ለመረዳት ነው የሞከርነው። ከህይወት ብዙ ነገሮችን ሰምተን የመጣ ነው እዚህ ጋርና የሰውን ቤት ስለሆነ ያለውን ነገር ከኛና ካንቺ መካከል በተፈጠረው ነገር ደግሞ ብዙ ሰዎችም እየወጡ ከጎረቤትም ብዙ ነገሮችም አላስፈላጊ ነገሮች እየተፈጠሩ ስለነበረ ነው በቀጥታ በቃ ያለውን ነገር ከዚህ ጋር እንጀምር ብለን ለመጀመርም የተገደድ ነው። እንግዲህ እኛ የመጣንበትን ሁኔታ ምናልባት ትረጃለሽ ብዬ አስባለሁኝ። ምክንያቱም አንቺ ያለሽበትን እያንዳንዱን ነገር ከህይወት አንደበት ወይም ደግሞ ከእህትሽ ልጅ አንደበት በቀጥታ ሰምተን የመጣ ነው። ወይዘሮ መቅደስ አንቺ ደግሞ ነገሮችን ከመጀመሪያው ጀምሮ ፈቃደኛ መሆን እኛን መተባበር አልፈለግሽም። እኛ አንቺን ልንጎዳ አይደለም የመጣ ነው። ነገሮችን ከአንቺ ጋር የሚስተካከሉ ነገሮች ከሆኑ ለማስተካከል ነው እዚህ ጋር የመጣ ነው። ነገር ግን እኛ ስንመጣ ደግሞ እኛ የራሳችን ምክንያት አለን። የመጣንበት ጉዳይ አለ። ብዙ ነገር ካንቺ ፈልገን የመጣ ነው። ያለውን ነገር መጀመሪያ ያለውን መረጃ እንድትሰጭን የምታውቂውን ነገር እንድትነግሪንም ጭምር ነው የፈለግነው። እኛም ብዙ ነገሮችን ከህይወት አንደበት ሰምተን የመጣ ነው። ያ ማለት በጣም ብዙ የተጎዳሽባቸው ነገሮች ጭምር እንዳሉ አንቺ ብቻ አይደለሽም፣ በጣም ብዙ በዚህ ጉዳይም ላይ የተጎዱ ሰዎችም ጭምር እንዳሉ እያንዳንዱን ነገር ሰምተናል። ይኸውልህ ህይወት ያለች ነገር በሙሉ ውሸት ነው። እኔ ደህና ነኝ፣ ምንም ነገር የሆንኩት ነገር የለም። ከዚህ በኋላ የሚመጣ ነገርም የለም። ስለዚህ እሷን አምናችሁ እዚህ ድረስ መምጣታችሁ የሁሉ ነገር አስፈላጊ ነው ብዬ አላምንም። አንቺስ ቢሆን እንዴት ነው እንደዚህ አይነት ነገር የምታደርገው? ቤታችንን ራሳችን እንጨርሳለን አይደለ?
እኔ እኮ ላንቺ ብዬ ነው እነሱን እስከዛሬ ሲደርስብሽ የነበረውን እያንዳንዱን ነገር ለመፍታት ነው ይዣቸው። ምንድን ነው የኔ ጥፋት? ምንም የምፈችው ነገር የለም። በቃ ጨረስን አይደለ? ሁሉ ነገር እኔ በቃ ተውኝ እንዴ። ይኸውልሽ የምንፈታው ነገር ስላለማ ነው እዚህ ድረስ የመጣ ነው እኮ። ያንቺ ጉዳይም ብቻ አይደለም የኛም ጉዳይ ስለሆነ ነው አሁን ጉዳዩ። እናንተ መካከል የተፈጠረው ጉዳይ እኛንም ስለሚያገባ ነው። የሚያገባን ደግሞ የራሳችን የሆነ ምክንያት አለን። ስለነበራችሁበት አካባቢ ስለተፈጠሩት ነገሮች ስላወጣታችሁ ጭምር አንቺና ዮሴፍ መካከል ስለተፈጠሩት ነገሮች ጭምር ሁሉንም ነገር አውቀናል። ምንም በቃ ከዚህ በኋላ ምንም የምታረጉልኝ ነገር የለም። ምንም ነገር ቢፈጠር የሚለወጥም ነገር የለም በህይወቴ። በቃ እኔ ሰላሜን ብቻ ነው የምፈልገው፣ አርፌ መኖር ነው የምፈልገው ብቻዬን። ስለዚህ ባካችሁ እንደዚህ አይነት ነገር ባታረጉ ጥሩ ነው። አንቺም ብትሆኚ እኔና አንቺ እናወራለን እኮ ችግር የለውም። ይኸውልሽ መጀመሪያ ተረጋግተሽ ለማዳመጥ ሞክሪ። ይኸውልሽ መቅደስ ፈልጌ የመጣሁት ስለዛ ነገር በጣም ብዙ ጉዳይ እንድትነግሪኝ ነው። ምንድነው ያ ነገር? የነበራችሁበት ቦታ ላይ በጣም ብዙ ነገር ተፈጥሯል። ከዛም በተጨማሪ ደግሞ የወጣችሁበትን መንገድ ጭምር እያንዳንዱ ነገር ሰምቻለሁኝ እኔ ስትወጡ። እንግዲህ እኔ ከዚህ በፊት ካንቺ በፊት ከባለቤትሽ ጋር ከአቶ ዮሴፍ ጋር ለማውራት ሞክሬ ነበር። እሱ የነገረኝን ነገር እንግዲህ ሌላ ነገር ነው። በሰላም ከቦታው እንኳን ስትወጡ ሳይቀር ለቦታው የሚሆን ካሳ ክፍያ ተከፍሏችሁ እንደወጣችሁ። አሁን እዚህ ጋር ደግሞ ከህይወት የሰማሁት ምንድነው እዛ ቦታ ላይ እየሰፈሩ እናት ወርቁንም ጨምሮ በጣም ብዙ ሰዎች እንዳሉ ከነሱ ጭምር ማስፈራሪያ በቀጥታ አንቺ ላይ ደርሶ እንደወጣችሁን ጭምር። ስለዚህ ጉዳይ ዲቴል ማብራሪያ ዲቴል መረጃ ደግሞ አንቺ ነሽ ልታቂ የምትችይው። ያ ደግሞ እኔም ብቻ አይደለም የሚረዳው አንቺንም ጭምር ይረዳል። የመጣሁበት ጉዳይ ለራሴ ጉዳይ ቢሆንም ነገር ግን ጉዳዩ አንቺንም ስለሚጠቅምሽ ጭምር ነው። ህይወት እንደው ምን ጉር ነሽ ግን ምን አለ የቤታችንን በቤታችን ራሳችን መፍታት እየቻል የሁሉ ነገር ምን ያደርጋል? ቆይ አንቺ እኮ ልጅ ነሽ፣ ምን ታውቂያለሽ ስለኛ? መልሽልኛ። እኔ ቆይ ደህና ነበርኩኝ፣ አሁን ደግሞ ሌላ በሽታ። እኔ እኮ ያለውን ነገር ለመፍታት ነው እኮ አይደል እሱን ይዤ የመጣሁት። ምንድነው አልተፈጠረም የምትይው? እሱ ሲመታሽ እንደነበር እንዴ? አንቺ ግን እስከ መቼ ነው እንደ ህፃን ልጅ ቆይ የምታይኝ? ሲመታሽ እንደነበር እስኪ ንገሪኝ። ምን ማለት ነው? በቃ ይሄ እኮ ያለቀ ጉዳይ እኮ ነው እንዴ። አሁን እኮ ሰላም ነኝ እኮ፣ ምንም ነገር መፈልገው ነገር የለም ከሱም ቢሆን ራሴን ችዬ እየኖርኩኝ ነው። ሲጀምር እስከ መቼ ነው አንቺ ሁልጊዜ እንደ ልጅ የምታይኝ እንዴ? ስትሆኚ የነበረውን እያንዳንዱ ነገር አውቃለሁ። የሚመታሽን ሁልጊዜ የምትጣሉበትን ነገር አውቃለሁ። እንዴ እስከ መቼ ነው ሁሉም ነገር ለመደበቅ የምትሞክሪው? ለመደበቅ ስትሞክሪስ አንቺ ላይ በጣም ብዙ ነገር እየደረሰ እንደሆነ እያየሽ ነው አይደለ? ይኸው ፊቷ እዚህ ጋር በልዞ ብዙ ምልክቶች አለ፣ ጀርባዋ ላይ ሁሉም ነገር ብታይ ምልክቶች አሉ። እሺ ይሄን ካንቺ ህይወት ይበቃሻል። ይኸውልሽ መፍታት ካለብኝ ራሴ በምችለው መንገድ እፈታዋለሁ። ግን ይሄ ሁሉ ነገር ምን ቆይ ለምን አስፈልገ? እዚህ ጋር ካሜራ እዚህ ጋር ሌላ ሰው ይዘሽ መተሽ ምን ያደርጉልኛል እነሱ? ይኸውልሽ እኔ ነኝ አይደል እያዋራሁሽ ያለሁት እዚህ ጋር እኔ ነኝ አይደል የጠየኩሽ እኔ ነኝ አይደል? ወይዘሮ መቅደስ ያለውን ነገር በአግባቡ ለኔ መልሽልኝ። ነገርኩሽ እኮ ከመጀመሪያም ጀምሮ እኮ ከካሜራም በፊት እኮ አስረዳሁሽ እኮ ስለመጣሁበት ጉዳይ ጭምር። ደግሞ በእርግጠኝነት እነዛን ቤተሰቦች ታውቂያቸዋለሽ። ከነ ወርቁ በተጨማሪ የነ ልዑልን ቤተሰቦች ታውቂያቸዋለሽ። እዛ ከተማ ላይ የነበሩ ሰዎችም ስለሆኑ እዚህ ጉዳይ ላይ ደግሞ እነሱ ከሚያውቁት በላይ እንግዲህ እናንተ በደንብ ታውቃላችሁ። የጉዳዩን ባለቤት ስለሆናችሁ የመጣችሁበትን ምክንያት ስለሆነ ለዛም ነው እየጠየኩሽ ያለሁት። የመጣሁበት ጉዳይ ጊዜ የሚሰጥ ጉዳይ አይደለም። የአንድ ቤተሰብ ህይወት ላይ የተመሰረተ ጉዳይ ነው። የአንድን ቤተሰብ ህልውና የያዘ ጉዳይ ነው። የማንነት ጥያቄ ብቻ የሆነ ጉዳይ አይደለም። ነግሬሻለሁ እኮ ካሜራ ሳናበራ በፊት እኮ ስለ ሁኔታው ለምን እንደመጣሁኝ ልዑል ስለተባለው ሰው ስለ ቤተሰቡ ጭምር ስለ ጉዳዩ መጀመሪያነት እንኳን ያኔ እንኳን በስነ ስርዓት ልታወሪኝ አልቻልሽም። በቃ በስነ ስርዓት በሰላም በካሜራ እናወራ ብዬ ነው እኮ ካሜራም እኮ ይዤ መጣሁት እንጂ ውጪ እኮ የነበረውን ግርግር እኮ እኔ እኮ እንደቀረስኩት እኮ ሳላጠፋ እኮ ማስተላለፍ አላቃተኝም። ግን በስነ ስርዓት አውሪኝ መልሽልኝ ብዬ ነው አንቺን። አውቃለሁ ሁሉንም ነገር እኮ አሁን እኮ የተደበቀ ነገር እኮ አይደለም እኮ ያወቅኩትን እውነታ እኮ ነው አይደለም በለሽ ነገሮችን ለመደበቅም ለመሸፈንም እየሞከርሽ ያለሽው። ምንም እኔ የደበኩት ነገር የለም። ህይወት አንቺ ውጪ ውጪልኝ በቃ ሁሉንም ነገር ውጪልኝ። ቆይ እሺ ችግር የለውም። ይኸውልሽ መቅደስ
አንቺ እንደምታስቢው እሷ በጣም ህፃን ልጅ የሆነች አንደሬጅ የሆነች ሴት አይደለችም። እዛ ምንና እዚህ ጋር ቁጭ ብለንም ልናወራበት የቻልንበትን ምክንያት በሷ ምክንያት ነው። ብዙ ነገሮችን እየነገረች ነበረ ለኔ ስለምታውቀው ነገር አንቺና ዮሴፍ ስለምትጣሉበትንም ጉዳይ ጭምር ከዛ ከተማ ስለወጣችሁበትንም ሁኔታዎች ጭምር ሳትፈልግም ቢሆን ብዙ ነገሮች ጆሮዋ ውስጥ ገብቷለች ሴት። ስለ አያቶቻችሁም ስለነበረው መሬት ጭምር እያወራች ነበረች ሴት። ወደድሽም ጠላሽም ህይወት ብዙ የምታውቀው ነገር አለ እዚህ ጋር። ለራሷን እያስጨነቀች ያለችው እኮ ገብቷል። እሺ ትሰማለች ወይ ስንጨቃጨቅ ወይ የሆነ ነገር ሲፈጥር ትሰማለች እንጂ ከዛ ያለፈ ነገር እኮ እኔ ህይወት እኔ እኮ እንደዚህ እንድትሆኝ እኮ አይደለም። እኔ አሁን እኮ እኔ እኮ ጻልጅ አይደለሁም አይደለ? ከ18 ዓመት በላይ አልፎኛል አይደለ? ምንድነው የኔ ህፃንነት ምኑ ጋር ነው? እነሱም የሆኑትን ነገር እያየሁ ነው። እና እሺ ይሄ በጣም ትልቅ ነገር ካልሆነ ለምንድን ነው እስካሁን ቤት ያልተመለስሽው አንቺ? ንገሪኝ እስኪ። ለምንድን ነው እንደዛ እየመጣሽ ብዙ ነገር እያደረገሽ መሬታችን እንደዛ ያለ ፍላጎታችን ሲቀማ ስንት ንብረት የያዘ መሬት ሲቀማ ለምን ዝም አልሽ? እሺ ቢያንስ ሁሉም ይቀር። እናትና አባታችን ስንትና ስንት ነገር ዋጋ ከፍለው ያቆዩትን መሬት እሱ እንደዛ አይሆንም ብሎ ገብቶ ሲያስወጣሽ ምን ሲልሽ እዚህ መታሽም ስንት ችግር ሲደርስብሽ ዝም ያልሽበት ምክንያት ምንድነው? እኔ እኮ ምንም እኮ አልፈለኩም። ያንቺን ሰላም ያንቺን ደስታ ነው እኮ እዚህ ጋር እየፈለኩ ያለሁት አይደለ? እና ይሄ ምኑ ላይ ነው የህፃንነት የታየሽ? ቆይ ይሄ ጨዋታ ዝም ብሎ አረተኝ እንደዛ አታስቢ። እኔ እኮ አሁን አድጌያለሁ፣ ትልቅ ልጅ ነኝ አይደለ? መቅደስ እንግዲህ አንቺ እያልሽ ያለሽው ነገር ፍጹም የተሳሳተ ነገር ነው። ህፃን ልጅ ነች እያልሽ ነው እሷን። ህፃን ልጅ አይደለችም፣ ትልቅ ልጅ ነች። የምታወራውን ነገር የምታውቅ ሰው ነች እቺ ሰው። ለኛም ብዙ ነገር የነገረችን እሷ ነች። በዛ ላይ ደግሞ እዚህ ጉዳይ ላይ በደንብም ስለሚያገባ አስጨምር ከራሷ አንደበት ከአፏ የሰማ ነው። እንግዲህ የእህቷ ልጅ ነሽ፣ አንቺ አክስቷ ነሽ አይደለ? ይሄኛውን የዝምድናችሁን ሪሌሽናችሁን የሚከር ነገር አይደለም። በዛ ላይ ደግሞ የነበራችሁበት ውርስ የነበራችሁበት ርስት የቤተሰቦቻችሁ ነው። ስለዚህ እዚህ ጉዳይ ላይ በደንብ ያውገባታል እሷም ጭምር። አንቺ አገባሽም ልጅ ነሽ ብለሽ መገፊውን ጉዳይ ስላልሆነ ወደድሽም ጠላሽም እዚህ ጋር ጉዳዩ ላይ ይገባታል፣ ይመለከታታል። አውቃለሁ ሌላ አንቺ እሷ ማታውቀው የተደበቀ ነገሮችን እንደምታውቂ። እኛ የሚጠቅመን ለኛ እሱ ነው። በዚህ ሰዓት ፈልገንም የመጣ ነው እንግዲህ ነገሮችን በዚህ ጉዳይ ምክንያት ነው እዚህ ድረስ መረጃዎችን ብለን የመጣ ነው። ያሰፈሰፍንበትን ምክንያት አንቺ ጋር እውነት ስላለ እኔ ጋር አሁን ምንም እውነት ኖረ አልኖረ እኮ ምንም የሚፈይደው ነገር ይፈይዳል፣ ለኛ ይፈይዳል። ይኸውልሽ ከሀገራችን እንግዲህ ተፈናቅለን ከወጣን በሰው ሀገር እየተንከራተትን ከዚህ በኋላ እዛ ሂዶ ሌላ ታሪክ መፍጠር ምኑ ነው ጥቅሙ? ነገርኩሽ እኮ ስንቴ ነው ልነግርሽ የምችለው። አንቺ እዚህ ጋር የምትነግርኝ እውነት ለኔ ፋይዳ አለው፣ ለኔ ጥቅም አለው። ይዤ የመጣው ተራ ነገር አይደለም። በመሬት ጉዳይ በውርስ ጉዳይ የሚያልቅ ጉዳይ አይደለም። የሰው ህይወት ላይ የተመረከዘ ጉዳይ ነው። አንድ ሰው ነፃ ለማውጣት አንድ ሰው ለማዳን በመሄድበት ርቀት ውስጥ ያለ ጉዳይ ነው። እዛ ውስጥ የገባ ጉዳይ ነው። ለዛ ነው አንቺ ጋር የመጣሁበት ምክንያት። እንግዲህ ተመልካቾቻችን እዚህ ጋር እኔ ስመጣ ፖይንት ለሶኛ አይደለም የመጣሁት፣ ያለ አግባብ አይደለም። እዚህ ጋር አቶ ዮሴፍና ወይዘሮ መቅደስ የተባሉ ሴቶች ባልና ሚስቶችን ለማስታረቅ አይደለም የመጣሁት። ልዑል የተባለ የኔ ወንድም የሆነ ሰው እዚህ ጉዳይ ላይ ተመርክዞ እንግዲህ የህይወቱ ህልውና ጭምር እዚህ ጉዳይ ላይ ስላለበት ጭምር ነው። እዚህ ሁኔታ ላይ ደግሞ እነዚህ ሰዎች በደንብ የሚያውቁ ሰዎች ናቸው። አካባቢው ላይ ያሉ ሰዎች ናቸው። እውነታውን ስለተቀበረው ሚስጥር ሳይቀር ስለ ከተማ ሁኔታ ሳይቀር ከእናትየው አንደበት የሰማናቸውን ነገሮች ያጠሩልናል ብለን ስላሰብን ነው። ያለ ምክንያት አይደለም። እናትየው ይሄንን ሁሉ ዘመን ሚስጥሩን ተሸክመው የኖሩት በምክንያትም ስለሆነ ጭምር ያንን ሚስጥር ለመፍታት እዛ ድረስ ርቀት ለመሄድ ደግሞ እነዚህ ሰዎች በደንብ ስለሚያስፈልጉኝ ከነዚህ ሰዎች እውነታ ስላለ ነው። ይኸውልሽ እኔ የምትፈሪውም ነገር ካለ ንገርሽ አይደለ? ከሱ በላይ የሚበልጥብኝ ነገር የለም። ከልዑል በላይ የሚበልጥብን ነገር የለም። ከለላም ከሆነ እኔ ለከለላው ምንም የሚያስጨንቅሽ ነገር የለም። ይሄው መቼም ይሄ ሁሉ ሰው ይሄ ሁሉ የህግ አካል የመጣው ተራ ነገር ፈልጎ አይደለም እኮ።
ስለ ህግ ከለላ ስለ ሌላውን ነገር ምንም ችግር የለም። የኔ ሰዎች አሉ አሁንም ቢሆን እና ምን እንዳረግ ነው የምታውቂውን ነገር እንድትነግሪኝ ነው የፈለኩት። ምኑ ነው የምነግራችሁ? ሲጀመርስ ከምን ልጀምርላችሁ? ምን ብዬ ምን እኔ ላይ የደረሰውን ነገር ነው እሷ ላይ የደረሰውን ነገር ነው ቤተሰብ ላይ የደረሰውን ነገር ምን ከምን አድርጌ ነው የምነግራችሁ? ራሱ ይኸውልህ እኔ ከህይወቴ የሚበልጥብኝ ነገር የለም። ይሄ የማይሆን መሬት ምናምን ተብሎ እኔ ህይወቴን አደጋ ላይ መጣል አልፈልግም። እኔንም ሆነ ያደራ ልጄንም አደጋ ላይ መጣል አልፈልግም። ገብቶሃል አይደል? ምልክ እኔ በቃ ህይወቴ ስለበለጠብኝ እሷ እንድትጎዳ ስለማልፈልግ ተነስተን ወጣን። አንተ እንደዚህ እንደምታስበው ቀላል ነገር አይደለም። እነሱም ቀላል ሰዎችም አይደሉም። እና እሺ ከህይወቴ በላይ ንብረቱን ላስቀድም እንደዛ እያልከኝ ነው ያለው? ይኸውልሽ እኔ አሁንም ጥያቄ የገባሽ አልመሰለኝም። ንብረት አይደለም እዚህ ጋር የኔ ጥያቄ። አንቺ እያሰብሽ ያለሽው ንብረት በተባለ መንገድ ነው። የኔ ጉዳይ ንብረት ጥያቄ አይደለም፣ የህይወት ጥያቄ ነው። ስላሉት ሚስጥሮች፣ ስለተደበቁት ነገሮች፣ የዚህን ሰው ህይወት ህልውና ላይ ስለጣሉት ነገሮች ነው እኔ ልጠይቅሽ የመጣሁት። ያንን ደግሞ ከናንተ በላይ ሊያስረዳኝ የሚችል ሰው ስለሌለ ነው። ብዙ ሰዎች አሉ እኮ ከዛ ቦታ ከናንተ ጋር አብረው የተፈናቀሉ ሰዎች። በቅርብ ያገኘ ነው እናንተን ቤተሰብ ነው። ስለዚህ ደግሞ ከናንተ ማልሰማበት ምንም ምክንያት የለም። አሁንም ቢሆን እየነገርኩሽ ያለው ይኸውልሽ እኔ ካንቺ ጋር ለመጨቃጨቅ አይደለም እዚህ የመጣሁት። ልታዳምጪ ልትረጂ ሞክሪ። እባክህ እንደሳትሽ ማለት እንጂ ለመረጋጋት ሞክር። እንደዚህ የጾፍ ነው እንዴ ታውም ትፈልግ? ዝም በይ። ሁሉ አንቺ ስራ ነው። ምን ብለሽ እንደሰምን አይነት ሚስጥር አውርተሽ ነው ይናል? እኔ ስለምንም ሚስጥር አላወራውም። እሱ ታዲያ ስለምን እየጠየቀኝ ነው? እሱ ስለነወርቁ ቤተሰብ የምታውቂውን ነገር ንገራቸው። ስለነወርቁ? አዎ በእነሱ ምክንያት አይደል እንደዚህ ሆነ። ምን ታውቂያለሽ ስለነወርቁ? ንገሪኛ። እባክሽ ተረጋጊ። እነሱ እንደለማለት ፈልጌ አይደለም። ውጭልኝ። ነይ ተነሽ ውጭልኝ። ቆይ አልፈልግም። ትወጣለህ። ተረጋጊ። ውጭልኝ። ይኸውልሽ ተረጋጊ። አክስቴ እባክሽ ተረጋጊ። እንደዚህ ምን ታውቂያለሽ? ይኸውልሽ መቅደስ መጀመሪያ ተረጋጊ። መቅደስ ውጪ። መቅደስ ተረጋጊ። እንደዛ ለማለት ፈልጌ ውጭልኝ። እኔ አሞኛል። ውጭልኝ በቃ። እሺ ቆይ እሺ እንደዛ ከሆነ አንቺ ተረጋጊና አዳምጪ። አሁን እየተረዳው ያለሁት ነገር እሷ እንዳታውቅ የምትፈልጊው አንቺ በጣም ብዙ ነገሮች እንዳሉ ነው እየገባኝ ያለው መቅደስ። ከመጀመሪያም ጀምሮ እሷ መኖሯ ከሆነ እዚህ ጋር እንደ ጉዳይ ሆኖ የያዘሽ መጀመሪያም ቢሆን እኔና አንቺ መቀጠል እንችል ነበር በስነ ስርዓት። እኔ ተወኝ። ምንድነው እንደዚህ ያስደነገጠሽ ነገር? ምን ታውቃለች እቺ ልጅ? እኔ ይኸውልሽ አሁንም ቢሆን ተረጋግተሽ አድነምጂኝ፣ ተረጋግተሽ አውሪ። ለመረጋጋትም ጊዜ ከሆነ የምትፈልጊው እንግዲህ አሁንም ቢሆን ማረጋጋት እንችላለን። ይኸውልሽ ወይዘሮ መቅደስ እኮ ልጅ ነች። እኔ እኮ ለእሷ ብዬ ነው ሀገር ጥዬ ሁሉን ነገር ትቼ ንብረት ትቼ ያን የሚያክል ንብረት ትቼ የመጣሁትኝ እኮ እሷን ብዬ ነው። ለእሷ ብዬ ለህይወታችን ብዬ። እኔ ሰላም ብቻ ነው የምፈልገው፣ ሌላ ምንም የምፈልገው ነገር የለም። እኔ ጤናዬን፣ እሷም ትምህርቷን የራሷን የሆነ ነገር እንድትይዝ ብዬ ነው። ሌላ ምንም የምፈልገው ነገር የለም። ይኸውልሽ እኔ ካንቺ የምፈልገው እውነታውን ብቻ ነው። ያለውን ነገር ተረጋግተሽ ማውራት ካለብሽ ተረጋግተሽ አውሪ። ምን ልንገርህ? እስኪ ንገረኝ። ከምንስ እንዴት ብዬስ ምኑን ከምን አድርጌ ልንገርህ? እሱ ስላደረሰብኝ በደል ሌሎቹ ስላደረሱብኝ ስለኖርኩበት ቦታ ምኑን ከምን አድርጌ ልንገርህ? እሺ እናንተን ይኸውልሽ በዋናነት እንድትሰደዱ ያደረጋችሁ እዚህ ድረስ መጥታችሁ በዛ በጉልበት እንግዲህ ነግሬሻለሁ። ዮሴፍን በምን አይነት ሁኔታ እንዳወራ ነው እሱ የነገረንንም ጭምር በሰላም ካሳ ተከፍሎን ከዛ ቦታ ላይ ሄደናል። ለኔ ከእህትሽ ወይም ደግሞ እንግዲህ ከእህትሽ ልጅ ጋር ደግሞ ሳወራ እንደዛ አይደለም የነበራችሁበት ሁኔታ። ከዛ ድረስ እንድትሸሹ ያደረጋችሁ ሚስጥር ምንድን ነው? ለምንድን ነው ከዛ ከተማ የተፈናቀላችሁት? ያውም በህግ አይደለም በነዛ ሰዎች አማካኝነት ነው፣ ወርቁና ቤተሰቦቹ በተባሉ ሰዎች።
እዛ ከተማ ላይ እንደ ሮያል ፋሚሊ የሚታዩት እንደ መንግስት የሚታዩ ግለሰቦች የራሳቸውን እንግዲህ እንደ ኤምፓየር አይነት ነገር ከተማው ላይ የገነቡ ሰዎች በባዕድ አምልኮ የተዘፈቁ ሰዎች ምንድነው የተቀበረው ነገር? ምንድነው እዛ ጋር ያለው ሚስጥር? ምንድነው ከዚህ ጀርባ የተወሳሰበው ጉዳይ? እናንተ ከተማችሁን ያስለቀቃችሁበት ምክንያት ምንድነው? እኔ ከመጀመሪያው አንስቶ እስከ መጨረሻው ድረስ ያለውን ሚስጥር ላንቺ ካንቺ አንደበት መስማት ፈልጋለሁ። የሚጠቅመኝ እሱ ስለሆነ ብዬም የመጣሁት ያንን ሁላ ነገር እንግዲህ አቋርጬ የመጣሁት ያንን ሁላ ቦታ ይሄንን ስለምፈልግ ነው። ያው አብዛኛውን ነግራለች። እንግዲህ ይኸውልህ እኔ ይሄ ነው የምልህ ነገር በፍጹም የለም፣ የምነግርህ ነገር የለም። ምክንያቱም እኔ ህይወቴ አደጋ ላይ ነው የምጥለው። እንዴት ራሱ እናንተ እዚህ ነገር ውስጥ እንደገባችሁ የህይወት ጥያቄ ከሆነ ጥያቄሽ ከመጀመሪያም ጀምሮ አልሰማሽኝም እያልኩሽ ያለሁት ከለላም ከሆነ እኔ ከለላውን ላድርግልሽ። እሱ አይደለም እኔ መሬት ጉዳይ ምናምን አይደለም። በቃ እኔ ህይወቴን ፈልገዋለሁኝ እንዴ አሁን ራሱ ይሄን ነገር ቢታወቅ መተው እንደሚገሉኝ እርግጠኛ ነኝ። እና ማን ናቸው? ማን ስለሆኑ ናቸው እነሱ የሚገሉሽ? እንዴት ላስረዳ? አሁንም ቢሆን ይኸውልሽ ማንነቴን የተገነዘብሽ አልመሰለኝም። ስለኛ ያወቅሽ አልመሰለኝም። እንዴት ነው በእኛ እያልኩሽ ያለሁት ጥበቃም ከሆነ እኛ ለጥበቃ ችግር የለብንም። የህይወት ስጋት ይኸውልሽ የህይወት ስጋት ነው። ጥበቃችሁን በቃ አልፈልግም፣ ምንም ነገር አልፈልግም። እንዴ ከህይወት የሚበልጥብኝ ነገር የለም። ምን ሆናችሁ ነው እናንተ? እንዴት ነው የምትረዱኝ? ቆይ እንዴ ከፈለገ ራሱ ዮሴፍ አይነግራችሁም ነበር ሚስጥሩን? እኔ ደግሞ ይሄን ከተናገርኩኝ ህይወቴ አደጋ ላይ ነው የሚወድቀው። የእህቴ ልጅም አደጋ ላይ ነው የምጥላት። ስለዚህ ምንም የምነግራችሁ ነገር የለም። በቃ ተውኝ ነኝ ተውኝ። ይኸውልሽ እኔ ደግሞ እያልኩሽ ያለሁት አንቺን ልተውሽ በፍጹም አልችልም። እኔ የምነግርህ ነገር የለማ። ምንም የምነግርህ ሚስጥር የለም። ምተውሽ ሚስጥር የለም እኔ ጋር ስላልሽኝ አንቺ ምተውሽ ይመስልሻል? ትቼሽ በሰላም እኔና አንቺን እዚህ ጋር ካሜራ አጥፍቼ መውጣ ይመስልሻል? አንቺ ጋር ስመጣ እውነት ፈልጌ ነው የመጣሁት። ይሄ እውነት ደግሞ የወንድሜን ህይወት ህልውናውን አደጋ ላይ የጣለ ነው። እውነቱን ከፈለክ ደግሞ ሂድና ዮሴፍን ጠይቅ። በቃ እኔ ምንም የማውቀው ነገር የለም። እጠይቀዋለሁ። ዮሴፍ የትም አይሄድም። ያለውን ነገር ደግሞ ካንቺ በላይ ባለርስት እዛ ቦታ ላይ አንቺ ነሽ እየተባለ ነው። ከእናት ከአባቶችሽ ከአያቶችሽ የመጣው ቤት የአንቺ ቤት ነው፣ የእናንተ ንብረት ነው እየተባለ ያለው። የገዛ እህትሽ የአያቶቻችን ንብረት ነው ያለችን። እዛ ቦታ ላይ በደንብ የቆየሽ ሰው ነሽ፣ በደንብ ታውቂያለሽ። ስለዚህ ካንቺ እውነቱን ሳላውቅ ካንቺ ሚስጥሩን ሳልረዳ በፍጹም ልወጣ አልችልም። እኔ ደግሞ እውነቱን ልነግርህ አልችልም። በቃ ተወኝ፣ አታስጨንቀኝ። እኔ ህይወቴን እፈልገዋለሁ፣ ህይወቴን እፈልገዋለሁ። አሁንም ቢሆን ለመጨረሻ ጊዜ ነው በሰላም ማውራት። በቃ እኔ በቃኝ። እኔ ምን አድርጊ ነው የምትሉኝ? ምን አድርጊ ነው የምትሉኝ? በቃ አልፈልግም። ሚስጥሩን ይኸውልሽ፣ ተረጋጊና ቁጭ ብለሽ አዳምጪ። ወይዘሮ መቅደስ በስነ ስርዓት እንድታዳምጪኝ እፈልጋለሁ። አሁን ያለውን ነገር የተደበቀውን ነገር እውነታውን እንድትነግሪኝ እፈልጋለሁ። የሰው ህይወት ነው እጄ ላይ ያለው። የማዳንና ያለማዳን ጉዳይ ነው እኔ ጋር ያለው። ይሄ ደግሞ የተመሰረተው አንቺ ላይ ነው። አንቺ ላይ እስከሆነ ድረስ በሰላም ልተውሽ አልችልም። ከለላም ከሆነ እኔ ለከለላው ምንም ችግር የለውም እያልኩሽ ነው። እኔ አልነግርህም። ምንም የምነግርህ ነገር የለም። በቃ ውጣልኝ፣ ውጣው። በቃ አልፈልግም፣ ውጣልኝ። አልወጣም እያልኩሽ እኔ ከቤት ውጣልኝ። በቃ በስነ ስርዓት ይኸውልሽ፣ በስነ ስርዓት መልሽ፣ በስነ ስርዓት መልሽ። ይኸውልሽ ሰምኛለሽ መቅደስ፣ ውጣልኝ እባክህ። ተረጋጊና ወርቁ ቤተሰቦች ናቸው እንደዚህ እዚህ ድረስ እንድንደርስ ራሱ ያደረጉን።